አመሰግናለሁ ስለነበረን ጊዜ በዝማሬ ያገለገላችሁ እግዚአብሔር አምላክ ይባርካችሁ። ኪቦርድ በመጫወት ያገለገልከው አናዬ በጸሎት ሚዲያ ክፍል እግዚአብሔር አምላክ አብዝቶ ይባርካችሁ። እናንተም ስለመጣችሁ ጌታ ይባርካችሁ። መዝሙረ ዳዊት ምዕራፍ 90 እናወጣና 17 ቁጥሮች ነው ያሉት። 17ቱንም ቁጥሮች እናነባለን። እርግጥ በጣም የምፈልገው አንድ ቁጥር ነው ቁጥር 12ን ግን ደግሞ ሁሉንም ቁጥሮች በተወሰነ እንድናይ አስባለሁ። መዝሙር 90 እሱን ያወጣን ርዕሱን ነግራችኋለሁ። እድሜያችንን መቁጠርን አስተምረን የሚል ርዕስ ነው። ከቁጥር 12 ላይ ወስጄ ነው እድሜያችንን መቁጠርን አስተምረን የሚል ርዕስ ሰጥቻለሁ። መዝሙር 90 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንህልን። ገና ተራሮች ሳይወለዱ ምድርና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ለዘላለም አምላክ ነህ። ሰዎችን ወደ አፈር ትመልሳለህ። የሰው ልጆች ሆይ ወደ ቦታችሁ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም እርቦ ነውና እንደ ጎርፍ ጠርገህ ስትወስዳቸው እንደ ህልም ይበናሉ። እንደ ማለዳ ሳር ታድሰው ይበቅላሉ። ሳሩም ንጋት ላይ አቆጥቁጦ ይለመልማል፣ ምሽት ላይ ጠውልጎ ይደርቃል። በቁጣህ አልቀናልና በመዓትህም ደንግጠናል። በደላችን በፊትህ የተሰወረ ኃጢአታችን በገጽህ ብርሃን ፊት አኖረው። ዘመናችን ሁሉ በቁጣህ አልፏልና እድሜያችንንም በመቃተት እንጨርሳለን። የእድሜያችን ዘመን 70 ዓመት ቢበዛም 80 ነው። ከዚያ በላይ ከሆነ ድካምና መከራ ብቻ ነው። ቶሎ ያልፋልና እኛም ወዲያው እንጉዳለን። የቁጣ ኃይል ማን ያውቀዋል? መዓትንም የመፍራትን ኃይል ታላቅ ነው። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠርን አስተምረን። እግዚአብሔር ሆይ ተመለስ። ይህ እስከ መቼ ይሆናል? ለአገልጋዮችህም ራራላቸው። በዘመናችን ሁሉ ደስ እንዲለን ሐሴት እንድናደርግ ምሕረትህን በማለዳ አጥግበን። መከራ ባሳየህን ዘመን መጠን ክፉን ባየንባቸው ዓመታት ልክ ደስ አሰኘን። ሥራህ ለአገልጋዮች ክብርህንም ለልጆች ይገለጥ። የጌታ የአምላካችን ሞገስ ወይም ውበት ይለዋል በላያችን ይሁን። እጆቻችንንም ሥራ ፍሬያማ አድርግልን። አዎ ፍሬያማ አድርግልን። እንጸልያለን። ልዑል ሆይ፣ ንጉሥ ሆይ፣ አምላካችን ሆይ፣ አባታችን ሆይ፣ ሕያው የሆንክ በርግጥ ሕያው የሆንክ በርግጥ ቅርብ የሆንክ በርግጥ ጸሎት የምትሰማ እንለምንሃለን። ስለ ክርስቶስ ስትል ትሰማን ዘንድ እንለምንሃለን። ጌታ ሆይ አስተምረን። እቺ ምሽት አትለፈን። ይሄ ቃልህ አይለፈን። በአእምሯችን አድርጎ ወደ ልባችን ይግባ። ለውጠን ጌታ መንፈስ ቅዱስ ሆይ እኔን ሕዝብህን አግዝ። ይሄ ቃልህ እውነት ነው። ይሄ ቃልህ ሕያው ነው። ይሄ ቃልህ የሚሰራ ነው፣ የሚጠቅም ነው፣ የሚለውጥ ነው፣ ተስፋ የሚሰጥ ነው፣ የሚገስጽ ነው፣ የሚመክር ነው፣ የሚያስተምር ነው፣ ዘመንን የሚያቀና ነው። ከቃል ፊት ተቀምጠን እንዲሁ አንውጣ።
እኔን ጌታ ሆይ እባክህ ተጠቀመኝ እንደሚገባ ቃልህን መናገር ማወጅ እንድችል ጌታ መንፈስ ቅዱስ ሆይ አግዘኝ ሁላችንም ቃልህን እንድንሰማ ይሄ ቃል የኔ አይደለምና የኔ ቃል ማንንም አይጠቅም ያንተ ቃል ግን ሕይወት ነው እባክህ ጌታ መንፈስ ቅዱስ ሆይ ትሁት ልብ እሺ የሚል የሚመለስ ልብ ስጠን እግዚአብሔር ሆይ we are before you ተናገረን እግዚአብሔር ሆይ እንዳንሰማ በተለያየ መንገድ የሚዋጋንን እግዚአብሔር ሆይ የተለያየ ሐሳብ ቢላክ ዲስኮምፈርት ምንም አይነት ከዛ አምልጠን መስማት እንድንችል አግዘን ያንተ መንፈስ ያንተ መገኘት ይህን ስፍራ ይቆጣጠር በኢየሱስ ስም ጸልየን አሜን እግዚአብሔር ስም የተባረከ ይሁን እንግዲህ እንደነገርኳችሁ እድሜያችንን መቁጠርን አስተምረን በሚል ርዕስ ነው ዛሬ ለመናገር ያሰብኩት መዝሙር 90ን ስናየው የእግዚአብሔር ሰው የሙሴ ጸሎት ይለናል ስለዚህ ማን ነው የጻፈው የሚለውን በቀጥታ ያለ ምንም ጥርጥር ይመልስልናል ሙሴ ነው የጻፈው መዝሙረ ዳዊት ወደ 150 መዝሙሮች ኤግዛክትሊ 150 መዝሙሮች አሉት ከዛ ውስጥ 73ቱን ንጉስ ዳዊት እንደጻፈው ከዛ ውጪ ደግሞ እነ አሳፍ እነ እዝራ ንጉስ ሰለሞን ካልተሳሳትኩ ሁለት መዝሙሮች ጽፈዋል አንዱ ደግሞ እዚህ ጋር የምናየው ሙሴ ነው የሙሴ እንደውም ጸሎት ነው የሚለው መቼ እንደተጻፈ አይገልጥልንም የሙሴ ጸሎት እንደሆነ ግን ይነግረናል ላመንት ነው ለቅሶ ነው ልመና ነው ራሱም እንደዛ ነው ሚለን ስናነብም ያንን መረዳት እንችላለን እንደው ክፍሉን እንደ አውትላይን ስናየው እኔም ደግሞ ዛሬ ልከተል ያሰብኩት ከቁጥር 1 እስከ 2 ስለ እግዚአብሔር አምላክ በተለይ ስለ ዘላለማዊነቱ ይነግረናል ከቁጥር 3 እስከ 6 ምን የሰው ህይወት እንዴት አላፊ እንደሆነ ያስረዳናል ከቁጥር 7 እስከ 12 እስከ 11 ደግሞ የሚነግረን ስለ እግዚአብሔር ቁጣ ይነግረናል ከዛ ከ12 ጀምሮ እስከ 17 ያለው ደግሞ የሙሴን ልመና ያሳየናል በኋላ ስለምመጣበት ዶንት ወሪ ለመጻፍ እያንዳንዱ እንደዛ ደግሜ የሰጣችሁ አውትላይን እርግጥ የክፍሉን ነው ግን የስብከቴ አውትላይን እሱ ነው በጣም ተቀራራቢ ሐሳብ ያላቸው ቃላቶች ሲደጋገሙ እናያለን በዚህ ክፍል ላይ ቀን ዘመን እድሜ አመት ከትውልድ እስከ ትውልድ ዘላለም የሚሉት እነዚህ በጣም ተቀራራቢ ሐሳብ ያላቸው ቃላት በጣም በተደጋጋሚ ተጽፈው እናያለን ስለዚህ ቃል ሲደጋገም ምንድነው አይደለ በጣም ኢምፖርታንት ፖይንት ነው አተኩሩ ይያለን ነው አይደል ስለዚህ በተለይ ይሄንን ክፍል ስናይ ቁጥር 10ን በተለይ ደግሞ 12ን ሴንትራል አድርገን ዘመን ህይወት አጭር እንደሆነ በዚህ ዘመን ደግሞ እንደሚገባ እንድንኖር እግዚአብሔርን እንድንለምነው ጥበብን እንዲሰጠን እንድንጠይቀው የሚያሳስበን ክፍል ነው እኔም ደግሞ እሱን በደንብ አተኩሬ ለመናገር እፈልጋለሁ እሞክራለሁ ይሄንን ይዛችሁልኝ እንድትሄዱ እፈልጋለሁ በጣም ዘመን አጭር ነው እድሜ አጭር ነው የተወሰነ ነው ያንን ደግሞ እንደሚገባ በጥበብ እንድንኖር ደግሞ የእግዚአብሔር እርዳታ ያስፈልገናል እነዚህ ነገሮች ምናልባት ምን ማለት ናቸው የሚሉትን ጌታ በረዳኝ መጠን አምፓክ ለማድረግ እሞክራለሁ ወደ ክፍሉ ቀጥታ ስንገባ ቅድም እንዳልኳችሁ ቁጥር 1 እና ቁጥር 2 ስለ እግዚአብሔር ዘላለማዊነት ይነግረናል እና በጣም ልክ ያነበብኩት ያለ በጣም ስትራይክ ያደረገኝ እግዚአብሔር ሆይ አንተ ብሎ ነው ይዘምረው እግዚአብሔር ሆይ አንተ ጸሎት ነው ልመና ነው ምልጃ ነው ላመንት ነው እና ምን አሰብኩኝ መጽሐፍ ቅዱስ ሲጀምር በተለይ ያለፉትን ብዙ እሁድ ጠዋቶች ላይ ያየንም እንዳለ ነው ከፓስተር ኤሉ ጋር መጽሐፍ ቅዱስ ሲጀምር ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ስለ እግዚአብሔር ነው አይደል የሚነግረን የዚህ ሁሉ መጽሐፍ ባለ ታሪክ እግዚአብሔር አምላክ ነው it's about God it's not about us right it's about God እና
ደስ አይልም? ጸሎት፣ ዝማሬ፣ ስብከት፣ ኢቭን አመለካከታችን ፍልስፍናችንም እግዚአብሔርን ሴንተር ሲያደርግ ደስ አይልም ብቻ ሳይሆን ተገቢ አይደለምን? የሁሉ እዚህ ጋር እንደምናየው የሁሉ መገኛ እግዚአብሔር ነው። ሌላው ነገር ሁሉ የሆነ ቀን ነው የጀመረው፣ የሆነ ቀን ነው የተገኘው። መገኛው እግዚአብሔር አምላክ ነው። እግዚአብሔር ሆይ አንተ ዛሬ እንደዘመርነው ዝማሬያችን ስለሱ ነው መሆን ያለበት። ስብከታችን እኛ ምንድነን እንዴት እንኑር አይደለም። እንዴት እንኑር ያስፈልጋል። አናየም እንደውም ሰብኮበታል። ግን in light of what? in light of God ስለ እግዚአብሔር ከተረዳ ነው ከተማር ነው የተነሳ እንዴት እንኑር፣ እንዴት እናስብ። ዝማሬያችን ያ ነው መሆን ያለበት። ስብከታችን ያ ነው መሆን ያለበት። ጸሎታችን ያ ነው መሆን ያለበት ብዬ በጣም አስባለሁ። እና እዚህ ጋር እግዚአብሔር ሆይ ይላል። አዶናይ የሚለውን ቃል ነው የሚጠቀመው። ቅድም ስንዘምር እንደነበር ነው። አዶናይ ማለት ሉዓላዊ የሆነ ጌታ፣ የሁሉ የበላይ ሁሉን የሚቆጣጠር እግዚአብሔር ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንክልን፣ ጠባቂያችን ይለዋል። መቼ? ከትውልድ እስከ ትውልድ። ለሆነ ጊዜ ብቻ አይደለም እግዚአብሔር መጠጊያ የሆነው። ለኛ ብቻ አይደለም እግዚአብሔር መጠጊያ የሆነው። ከኛ በፊት ለነበረው ጀነሬሽን መጠጊያ ነው። ከኛም በኋላ ለሚመጣው ትውልድ መጠጊያ ነው፣ ጠባቂ ነው። እሱ ብቻ ሳይሆን ቁጥር 2 ላይ ደግሞ ገና ተራሮች ሳይወለዱ ምድርና ዓለም ከመፈጠሩ በፊት አንተ ከዘላለም እስከ ለዘላለም አምላክ ነህ፣ ዘላለማዊ አምላክ ነህ ይልና በጣም ይገርመኝ። ግን አምላክ መሆን የጀመርከው ፍጥረት የተፈጠረ ቀን አይደለም። አንተ ኤግዚስት ማድረግ የጀመርከው ፍጥረት የመጣ ቀን አይደለም። የሆኑ አዳዲስ ባህሪዎችን አላመጣህም። ፍጥረት የተፈጠረ ቀን ኦሬዲ አምላክ ነህ፣ ኦሬዲ ገዢ ነህ፣ ኦሬዲ በክብር የተሞላህ ነህ፣ የበላይ ነህ። መቼ? ፍጥረት ገና ሳይፈጠር ጀምሮ ዘላለማዊ አምላክ ነህ፣ ፈጣሪ ነህ። የሚያነሳቸውን ደግሞ እዩ። ተራሮች በጣም የጸኑ ብለን የምናስባቸው አይደለ? የሆነ ነገር አይነቃነቅም እንኳን ለማለት ምንድነው ነው? ተራራው እንደ ተራራ ነው የጸና የምንለው፣ እጅግ ከፍ ያለ የምንለው። ምድር፣ ዓለም ምን ማለት ነው? ባጭሩ ሁሉም የፈጠረ እግዚአብሔር አምላክ ነው። ይህን እየነገረን ነው የሚጀምረው። መጠጊያ ነው፣ ዘላለማዊ አምላክ ነው፣ ፈጣሪ ነው፣ ዘላለማዊ ነው። በተለይ ይህንን እንድትይዙልኝ እፈልጋለሁ። ዘላለማዊ ነው። ቀጥሎ ከቁጥር 3 ጀምሮ የምናየው ሰው ግን ዘላለማዊ አይደለም ይለናል። እግዚአብሔር ዘላለማዊ። አንዳንድ በጣም የትኛውንም የእግዚአብሔርን ባህሪ ሙሉ ለሙሉ መረዳት አንችልም። አንዳንድ ባህሪዎች ደግሞ የእግዚአብሔር የበለጠ በጣም ለመረዳት ይከብዱናል። we can't even start to relate። እንዴት ነው ዘላለምን መረዳት የምንችለው? አንዳንዴ እኮ ፍቅርን የምንረዳው ኦኬ የተወሰነ በሰው እናስባለን። እርግጥ የእግዚአብሔር ፍቅር እጅግ ትልቅ ነው። ፍቅርንም ለመረዳት ስንሞክር ከሰው ባህሪ ተነስተን አይደለም ወደ እግዚአብሔር ፕሮጀክት የምናደርገው። እሱ ስህተት ነው። ግን ሰው በላይፉ ኤክስፒሪየንስ ያደርጋል ፍቅርን። በጣም ኮራፕትድ የሆነ ሊሚትድ የሆነ ፍቅር። ዘላለምን ግን እንዴት እንገልጸዋለን? እግዚአብሔር አምላክ ዘላለማዊ ነው። ጅማሬ የለው፣ መጨረሻ የለው። ከቁጥር 3 እስከ 6 ሁለተኛው ፓርት ያልኳችሁ ግን ሰዎችን ወደ አፈር ትመልሳለህ፣ የሰው ልጆች ሆይ ወደ ቦታችሁ ተመለሱ ትላለህ። በጣም ከዘፍጥረት 3:19 ጋር የሚመሳሰል ነው አይደለ? ያን ሐሳብ ያመጣላል። አፈር ነህና ወደ አፈር ትመለሳለህ። የሰውን ዘላለማዊ አለመሆን በዚህ ምድር ላይ ሁሉ ጊዜ አለመኖሩን ብቻ ሳይሆን የሚያሳየን በሰዎች ላይ በዘመናት ላይ እንኳን ባለስልጣን የሆነው እግዚአብሔር አምላክ እንደሆነ ያሳየን። እድሜያችንን የወሰነልን እሱ ነው። ሐዋርያት ሥራ ላይም በተለይ ሐዋርያት ሥራ ምዕራፍ 14 ጳውሎስ ሲናገር እሱ ነው አይደል? የምንኖርበትን ዘመን የምንኖርበትን ዳርቻ ስፍራ ራሱ የወሰነ እግዚአብሔር አምላክ ነው ይላል። እንደምታውቁት አውቃለሁ፣ ይሄን እንደምትረዱት አውቃለሁ። ግን አንዳንድ ጊዜ በጣም ስለተደጋገመ ቀለል ይልብናል። ግን ምን ያህል ታላቅ አምላክ ነው! የሰዎችን ሁሉ ዘመን የያዘ እሱ ነው። በሰዎች ሁሉ ዘመን ላይ ባለስልጣን እሱ ነው።
ሰው ግን ከእግዚአብሔር የሞት ፍርድ ስር ነው ያለው። የሞት ፍርድ ስላችሁ እዚህ ጋር የዘላለም ሞትን ማለቴ ሳይሆን ሰው ሁሉ ይሞታል። ይሄን ማታምኑ ከሆነ ዘፍጥረት ምዕራፍ 5 ሂዱና እዩ። በጣም ተደጋጋሚ ቃል አለ። እስቲ ገምቱ ምን ይመስላችኋል? ሞተ 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 ይላል። ያልሞተው ሄኖክ እንኳን ከዚህ ምድር ተለይቷል እኮ አረ ከዚህ ምድር እሱም ተወስዷል። እዚህ ምድር ላይ ዘላለም አልቆየም። እግዚአብሔር አምላክማ ዘመኑ አይለካም። ያንን ነው የሚነግረን ከቁጥር 3 እስከ 6 እንዳልኳችሁ። በተለይ ቁጥር 4 ላይ 1000 ዓመት በፊትህ እንዳለፈችው እንደ ትናንት ቀን እንደ ሌሊትም እርቦና ነው። በቃ 1000 ዓመት በፊትህ በቃ ሆነ እንደ ትናንት እንደ አንድ ቀን ነው። 1000 ዓመት እያሰብኩ ነበር እቺ 1000 ዓመት የምትለውን በዚህ ምድር ላይ በጣም ብዙ ዓመት የኖረ ሰው ቢያንስ መጽሐፍ ቅዱስ ሲነግረን ማን ነው? ማቱሳላ አይደለ? ስንት ዓመት ነው የኖረው ይለናል መጽሐፍ ቅዱስ? 969 አይደል? 1000 እንኳን አልሞላም። the longest የኖረው ሰው 1000 ዓመት እንኳን አልኖረም። በእግዚአብሔር ዘንድ ግን 1000 ዓመት እንኳን እንደ አንድ ቀን ናት። ያ ማለት ስለዚህ አንድ ዓመት ደግሞ 365 ጊዜ 1000 ብለን እናባዛ አይደለም። ሐሳቡ ገብቷችኋል አይደል? ኤግዛክትሊ እንደዛ አይደለም ማለት ነው። ይሄ አገላለጥ ነው አይደል? በቃ እግዚአብሔር ዘመን የማይለካ ነው። እንደ ጎርፍ ጠርገት ስትወስዳቸው እንደ ህልም ይበናሉ፣ እንደ ማለዳ ሳር ታድሰው ይበቅላሉ። ሳሩም ንጋት ላይ አቆጥቁጦ ይለመልማል፣ ምሽት ላይ ጠውልጎ ይደርቃል። የሰው ዘመን ይሄ ነው። እንደውም መጽሐፍ ቅዱስ ተማሪዎች አስተማሪዎች ይሄን ክፍል እንደሚናገሩ አስቡ ይላሉ። በሚድል ኢስት በእስራኤል ውስጥ አስቡ። በረሃ ውስጥ የሆነ ያቆጠቆጠ ጠዋት ላይ ከዛ በኋላ ኃይለኛ ሂት ሲያጋጥመው ማታ ሲሆን ኦሬዲ ደርቋል። የሰው ዘመን ይሄ ነው። በእግዚአብሔር አይን ሳይድ እንደዛ ነው። በቃ የሆነ ጊዜ ታየ፣ ዛሬ ጠዋት ላይ ያያችሁት ማታ ላይ የለም። የሰው ዘመን ይሄ ነው። የእግዚአብሔር ዘመን ግን እንደዛ አይደለም። የእግዚአብሔር ዘመን አይለካም። በእርግጠኝነት አንድ ነገር ልንገራችሁ፣ አንድ ቀን እንሞታለን። ጌታ ኢየሱስ ክርስቶስ ካልመጣ እንሞታለን። መቼም አሜን በሉ አላላችሁ ማትሉ። እሺ ይሄን በጣም ልናውቅ ይገባል። እንደኔ ከሆናችሁ እዚህ ምድር ላይ 1000 ዓመት 10000 ዓመት ዘላለም እንደሚኖር ልትኖሩ ትችላላችሁ። እኔ ራሴን በጣም ስለታዘብኩት ነው። በእርግጠኝነት ግን ምነግራችሁ አንድ ቀን እዚህ ምድር ላይ መኖርን እናቆማለን። ይሄን መጽሐፍ ቅዱስ ደጋግሞ ይነግራል። ይሄን መረዳት ከፈለጋችሁ እንዳልኳችሁ ነው። ከዘፍጥረት እርግጥ ምዕራፍ 4ም አቤል ሞተ ይላል። ዘፍጥረት ምዕራፍ 5 በደንብ ይነግረናል። መክብብ መጽሐፍ በጣም ደጋግሞ ይነግረናል። ሞት እርግጥ ነው ወገኖች፣ ሁላችሁ ነው። ሞት እርግጥ ነው። ሞት እርግጥ መሆኑ ተስፋ እንድትቆርጡ አይደለም፣ የሆነ እናንተን አሳዝኜ እንድትወጡ አይደለም። ግን ሞት እርግጥ መሆኑን ማወቅ እንደውም በጣም ጥሩ ነው። በኋላ አመጣበታለሁ። እንዳልኳችሁ ቁጥር 3 እስከ 6 በጣም ሊነግረን የፈለገው ሙሴ የሰው ልጅ እድሜ ውስን ነው። እግዚአብሔር እድሜ ውስን አይደለም። ዘመናትን የሚገዛ የሚቆጣጠር ግን እሱ ነው። ከዛ ከቁጥር 7 እስከ 11 ስናይ በቁጣህ አልቀናልና በመዓትህ ደንግጠናል። በደላችን በፊት ነው የተሰወረ ሂድን ሲንስ የምንላቸው በአንተ ፊት ግን ይታያሉ። ዘመናችን ሁሉ በቁጣ አልፏል ይለናል። እግዚአብሔር በኃጢአት ላይ እንደተቆጣ፣ እግዚአብሔር በኃጢአት ላይ እንደሚቆጣ፣ ከዛ የተነሳ የመጡትን ዕዳዎች ኮንሲኩዌንስ በደንብ ይነግረናል። ስለ ሰው ህይወት ሲናገር የሚያነሳቸውን 1-3 ቃላት ልጥቀስላችሁ። ቁጥር 9 እና 10 ላይ መቃተት፣ ድካም፣ መከራ የሞላበት ነው የሰው ህይወት ይለናል። በመቃተት በድካም በመከራ የተሞላ ነው። ምናልባትም ይህንን ክፍል ሙሴ ጻፈው በጣም ጊዜው ባይታወቅም አንዳንድ ሰዎች የሚያስቡት ዘዳግም የተጻፈበት ዘመን አካባቢ ወደ በቃ የመጨረሻ ላይ ሊሻገሩ ሲሉ
ዞር ብለው ዘመናቸውን እያሰቡ 40 ዓመቱን እያሰቡ እንዴት እስራኤላውያን ታማኞች እንዳልነበሩ እግዚአብሔር እንዴት እንዳሳዘኑ ከዛ የተነሳ እንዴት እንዳለቁ ያ ሁሉ ጀነሬሽን እንዳለ እንዴት ህይወታቸው ከባድ እንደነበር በምድረ በዳ እሱን እያሰበ ይሆናል የጻፈው ይላል። ግን ከዛም ባለፈ የኛን እንኳን ህይወት የሰውን ልጆች ህይወት ስንመለከት በእግዚአብሔር ቃል በመጽሐፍ ቅዱስ ስንመረምር ከኛም ኤክስፒሪየንስ ስንመለከት የሰው ህይወት በዛ የተሞላ ነው። መከራ አለበት፣ ድካም አለበት፣ መቃተት አለበት። ይሄ ማለት ግን በተለይ እንደ ክርስቲያን የኛ ሰፈሪንግ አለ ሪዝን ነው ማለት አይደለም። ፐርፐዝ የለውም ማለት አይደለም። እንደ ክርስቲያን እግዚአብሔር በክርስቶስ ኢየሱስ እንደተቀበለው ሰው ልጆች እንደሆንን ሰፈሪንግ አይመጣም ማለት ቅድማና ሲናገር የነበረው ክፍል አለ አይደለ? ኤርሚያስ 17 ቁጥር 5 እና 6 ላይ ያ በእግዚአብሔር የሚታመን ሰው ከምን ጋር ያነጻጽረዋል? በውሃ ወንዝ ዳር እንደተተከለ ምን ዛፍ እና ምን ይላል? ግን ሙቀት ሲመጣ ድራውት ሂት ሲመጣ አይጠወልግም። ምን ማለት ነው? ሰው በእግዚአብሔር ቢታመንም ባይታመንም ከባድ ሲዝን ይመጣል አለ። ከባድ ሲዝን አለ። ይሄ ምንም እውነታ ነው፣ መጽሐፍ ቅዱሳዊ እውነታ ነው። ከባድ ሲዝን አይመጣም አይደለም። ቅድም እንደገና ማና ጸሎቶ ላይ ጠቀሰው ቤቱን በአለት ላይ የሰራ ሰው በአሸዋ ላይ የሰራ ሰው ለሁለቱም ጋር እኮ ማዕበል መጥቷል። ማዕበል ይመጣል። ይሄ ምንም የሚያጠራጥር ነገር አይደለም። ልዩነቱ ግን ምን መሰላችሁ? በክርስቶስ ኢየሱስ ያለን እኛ መከራ ምንለውን ሰፈሪንግ ምንለውን ዌስት ማድረግ የለብንም። ያለ ፐርፐዝ አይደለም። እግዚአብሔር ያንን ተጠቅሞ ይሰራናል፣ ይለውጠናል፣ ራሱን ይገልጣል፣ እኛን ያጠራናል። don't waste your life ይባላል በተደጋጋሚ። I think ጆን ፓይፐር ስብከትም አለው፣ ጥሩ መጽሐፍም አለው፣ ሬኮሜንድ አደርጋለሁ። but also ምን ይላሉ? don't waste your suffering. don't waste your suffering. እንደው ያለ በቃ ዝም ብሎ በአጋጣሚ የመጣ አይደለም። የህይወት አካል ስለሆነ ብቻ መጣ ብለን አንውሰድ። በዛ ውስጥ እግዚአብሔር ይሰራናል፣ ያስተምረናል። በዛ ውስጥ እንኳን እግዚአብሔር ይከብራል። ኧረ እንደውም ሮሜ ምዕራፍ 5 የሚለው even in suffering ምን እናረጋለን? ሪጆይስ እናረጋለን። ለምን? እናውቃለና ያ መከራ ምን እያደረገን እንደሆነ እኛን እየሰራን ነው። እኛን ይለውጣል፣ ካራክተራችንን ይለውጣል። ለምን? ፔሸንስን ፐርሲቪራንስን አይደል ሰርቶ ካራክተራችንን ሰርቶ ደግሞ ተስፋ ይሰጠናል። ተስፋ ደግሞ ምን ይላል? አያሳፍርም። ለምን? የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ፈሷል። we know he loves us። መልካም ነህ ለኔ አባቴ ብለን ዘምረናል አይደል? ጌታ ይባርካችሁ። ዛሬ ባይዘው እየተዘመረ በጣም ብዙ ልናገርበት ያሰብኳቸው ቶፒኮች በመዝሙሩ ይነሱ ስለነበሩ በጣም ደስ እያለኝ ነው። እኔ ስብከቴን ስዘምር ነበር። so let's not waste our suffering። ህይወት በመቃተት በድካም በመከራ ምክንያቱም ኦሬዲ ኃጢአት ወደዚህ ምድር ገብቷል። necessarily የኛ የግል ኃጢአት እንኳን ባይሆን በሰው ልጅ በአዳም ኃጢአት እቺ ምድር ኮራፕትድ ስለሆነች it's part of life። አንዳንድ ጊዜም ከኛ ዲሲሽን ከኛ አኗኗር የተነሳ የሚመጣ መከራ አለ አይደል? ወይስ እንዴት ናችሁ? ፐርፌክት ነን አይደለንም አይደል? ከኛም ዲሲሽን ይመጣል። even that እግዚአብሔር ይጠቀማል። ስለ ሰው ህይወት ሌላ አድርገን ቁጥር 10 ላይ ምን ይላል መሰላችሁ? ያልፋል፣ ቶሎ ያልፋል። ቶሎ ነው የሚያልፈው እድሜ። በእውነት እኔ የዛሬ 20 ዓመት to the day ምን እንደሆነ ታውቃላችሁ? ስፖርት ነው። do you know May 25 2005 ያወራችሁ ሰዎች ስላላችሁ አትንገሩ። ሌሎቻችሁ እንዳልክ May 25 2005 ኢስታንቡል ላይ ምንድነው የሆነው? remember አናነሳው። ምሽ የሆነ ኳስ ጨዋታ ነበር። ያው ለኔ በጣም ፔንፉል ነበር እና ሊትራሊ ነው የምነግራችሁ። የእውነት አሁን አፍራለሁ ግን ልንገራችሁ። ቁጭ ብዬ አልቅሻለሁ። ማለት ኢንቨስት ያደረኩበት ክለብ አይደለም። ገንዘቤን አልሰጠውም፣ አልተጫወቼበትም፣ አላቅም እዛ ክለብ። ያው ታውቃላችሁ ጎበዝ እግር ኳስ ተጫዋች ነኝ። ቪዲዮ አለ ካላመናችሁ። ቁጭ ብዬ አልቅሻለሁ። ዩኒቨርሲቲ ተማሪ ነበር። ያው እድሜንም ገምቱ። አሁን
ማመን አቃተኝ። የሆነ እንትነች 20 ዓመት ያ ከሆነ 20 ዓመት በእውነት ብትጠይቁኝ 5 ዓመት ምናምን ነው የሚመስል። በደም ቦታው ምናምን ትዝ ይለኛል። ሰዎች መተው ኧረ ምናምን ደግሞ ያባብሉኛል፣ ሀዘን ይደርሳሉ እንጂ እና 20 ዓመት በእውነት ማመን አልችልም። ያጋነን እንኳን 20 ዓመት በፍጹም በጣም በዛ ብትሉኝ 5 ዓመት ቶሎ ያልፋል። እንደውም ቁጥር 10 ላይ የእድሜያችን ዘመን 70 ዓመት ቢበዛም 80 ነው። ከዛ ምንድን ነው የሚለው? ከዛ በላይ ከሆነ ድካምና መከራ ብቻ ነው። አይ ቲንክ የትራንስሌሽን ችግር አለው ይሄ። ለምን መሰላችሁ ብለው ጊዜ ሲኖራችሁ ESVውንም NETውንም NASBውንም NLTውንም ተመልከቱት። ምንድነው ሐሳቡ? የሰው እድሜ በምድር ላይ 70 ወይም 80 ይልና የት ያ ሁሉ 70ም 80ም ዓመት ድካምና መከራ ነው ሐሳቡ። ልዩነቱ ገባችሁ? ይሄ የሚለው 70 ወይም 80 ነው። ከዛ በላይ ከኖረ ግን መከራ ድካም ነው። እንደዛ አይደለም። እነዚህ ያልኳችሁን ቨርዥኖች እዚህ ጋር ነበር ሂብሩ መናገር። ሄዳችሁ ግን ስታዩዋቸው እንደዛ አይደለም። 70 ወይም 80 ዓመት ነው፣ ቢበዛ 80 ዓመት ነው። ግን እነዛም ዓመታት በድካምና በመከራ የተሞሉ ናቸው ነው ሐሳቡ። ስለዚህ 70 እና 80 ዓመት ካለፈ በኋላ ከዛ በላይ በኋላ እኮ መከራ ነው ሳይሆን ኖ I have a bad news for you. even 70 እና 80 የሚባሉት ዓመታት በመከራ በድካም የተሞሉ ናቸው። እሱ ብቻ አይደለም፣ ቶሎ ያልፋሉ። እኛም እንወግዳለን። በእውነት ነው። እኔ በህይወቴ በደንብ አይቻለሁ። ከምንም በላይ ግን መጽሐፍ ቅዱስ ይነግረናል ያልፋል፣ እድሜ ያልፋል። አይ ቲንክ ይሄ ደግሞ ለያንግ አደልስ በጣም ኢምፖርታንት ይመስለኛል። I know you are very young። እኔ በእውነት ብዙዎቻችሁን ሳይ ሁላችሁንም ሳይ ቀናለሁ። በዚህ እድሜ በእውነት በዚህ እድሜ በፓሽን የእግዚአብሔር መንፈስ ነክቷችሁ እግዚአብሔርን አውቃችሁ በመንፈሱ ተሞልታችሁ ቃሉን እየወደዳችሁ እሱን እየወደዳችሁ እያገለገላችሁት በጣም እንግዲህ እንደነገርኳችሁ በእናንተ እድሜ ያው ባለቅስም በኳስ ነው ኤሲ ሚላን ተሸነፈ ምናምን እያልኩ ነው ማለቅሰው የነበረው። ከዛ ደግሞ የከፈሱ እንደውም ይሄ እንደውም ጽድቅ ነው በሉት ከሌላው ነገር ያንጻል። በት ያልፋል፣ እድሜ ያልፋል ብቻ እኮ አይደለም ቶሎ ያልፋል። ቶሎ ነው የሚያልፈው፣ እድሜ ቶሎ ነው የሚያልፈው ይላል። እስቲ ኦልድ ቴስታመንትን እንኳን እዩ። በቃ እኮ የሆነ አይደል ስታነቧቸው እንኳን ያልቃል። በቃ የሆነ ጊዜ ሳውል ነበረ፣ ከዛ ዳዊት ሆነ፣ ከዛ ዳዊትም ሞተ። በቃ ጀግና የምትሏቸው ሁሉ ዋውና የምትሏቸው የሉ ሞቱ። የዳንኤልን መጽሐፍ ማክሰኞ እየተማርን ነው ከፓስተር ይሉ ጋር። በጣም ኢንካሬጅ አደርጋቸዋለሁ። ብትችሉ ብትመጡ፣ ካልቻላችሁ ግን በቪዲዮ ተከታተሉት። ዩቲዩብ ላይ ፖስት ስለሚደረግ ስብከቱ ብቻ ራሱ ትምህርቱ ብቻና ባቢሎን በጣም ጠንካራ ኪንግደም ክርስቶስ ኢየሱስ ከመወለዱ ከ600 ከ500 ዓመት በፊት ነበር። ጌታ ኢየሱስ ክርስቶስ ማን ከተወለደ 2000 ዓመት ሆነ። ያ ናቡከደነፆር ያ በጣም ብርቱ ንጉስ የለም 2500 ዓመት በላይ ሆነ ከሞተ። ያ ኪንግደም የለም። ያ ኪንግደም የነበረበት አገር ተከፋፍሎ በጣም ጠንካራ ስቴት የማይባሉ ሆነዋል፣ አልፏል። ሰሞኑን ስለ ዊንስተን ቸርችል ዶክመንተሪ እያየሁ ነበር። እሱ በስልጣን በነበረበት ጊዜ በጣም ፓወርፉል ኔሽን የምትባለው ግሬት ብሪተን። አሁን ግሬት ብሪተን ፓወርፉል ኔሽን የምትሏት አይደለች። የማያልፍ ነገር የለም። እንኳንኛ ኪንግደምስ የሆነ ከትውልድ ይሻገራል እንት እነሱ ራሱ ቶሎ ያልፋሉ። እኔም ቶሎ ብዬ ወደ ቁጥር 12 ልገባ። ምን ይሁን ምላሻችሁ? ምን ይሁን? እግዚአብሔር ዘላለማዊ ነው። የሰው እድሜ ቶሎ ያልፋል። ደግሞ በመከራ የተሞላ ነው። በመቃተት በድካም የተሞላ ነው። ምን ይሁን ምላሻችን? እንለምን ብየዋል። ምላሻችን እንለምን። ምን ብለን? እሱን ነው የምናየው። ትንሽ እሱ ላይ ያተኩራለሁ። እንለምን። ይለምናል እዚህ ጋር። አይ ቲንክ ጠቢብ ሰው ለማኝ ነው ብዬ አስቤያለሁ። የሰው ሳይሆን የእግዚአብሔር አምላክ የገባው የሱ ጥገኛ ነኝ፣ እሱ ጥበብ ካልሰጠኝ፣ እሱ አቅም ካልሰጠኝ አልችልም የሚል ሰው ነው ጠቢብ። የጥበብ መጀመሪያ ራሱ ምንድነው? መጽሐፍ ቅዱስ ቢለው እግዚአብሔርን መፍራት ነው።
የዳነው እንኳን አንችልም ማድነን ብለን እኮ ነው። ጻድቅ አይደለንም እኛ ካንተ ምንም በጎነት አይገባንም ባክማረን ብለን እኮ ነው። እሱንም ጌታ አግዞ ህይወት መኖር ያለብን በራሳችን አቅም ምንም እንደማንችል አውቀን ተረድተን እግዚአብሔርን ምህረቱን ጸጋውን አቅሙን እየለመነን ነው መኖር ያለብን። ይለምናል ሙሴ መጀመሪያውን ልመና አንዱን እኒና ከዛ ቀጥሎ ያሉትን ግሩፕ አረጋቸዋለሁ። ግን ቁጥር 12ን ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠርን አስተምረን ጸሎት ነው። አስተምረን ምን እድሜያችንን መቁጠር አስተምረን። እድሜያችን በቁጣ ስር አይለቅ፣ በኃጢአት በአመጽ አይለቅ። እንማር እድሜያችንን መቁጠር አስተምረን። ባጭሩ መሰራችሁ እድሜያችንን መቁጠር አስተምረን ማለት ያው ሂሳብ አስተምረን አይደለም፣ ካሌንደር አስተምረን አይደለም፣ አንድ ሁለት ማለት አይደለም። ህይወት አጭር እንደሆነች እንድናውቅ አስተምረን። ለምን? ያን ጊዜ ነው በጥበብ የምንሞላው፣ ያን ጊዜ ነው በትክክል የምንኖረው። ቅድም ወዳልኩት ሐሳብ ልምጣ። እንቅጩን ልንገራችሁ። እንሞታለን ብያችኋል ነበር። ይሄን መረዳት በትክክል እንድንኖር ያደርገናል ወገኖች። በትክክል የኖሩ ሰዎች ምን ይባላል መሰላችሁ? እንደሚሞቱ ያወቁ ናቸው። ማለት አንድ ወር ተሰጥቷል፣ አንድ አመት ተሰጥቷል የተባለ ሳይሆን እዚህ ምድር ላይ ዘላለም አልቆይም ብሎ የገባቸው ሰዎች በትክክል ይኖራሉ። ዝም ብሎ ግን በቃ አመት መጣ አመት ሄደ። ዛሬ ስቆጥር ነበር ቁጭ ብዬ ስንተኛ ያንጋልት ሰርቪስ እንደሆነ ታውቃላችሁ በዚህ አመት? ወከንገስ ቶሎ ይሄ ስንተኛ አመቱን ሳይሆን በዚህ አመት ስንተኛ ሰርቪስ ነው ያንጋልት? ስንት ውዶች ተገናኝተናል? ያ አባሚ አይሲ ደማት 5 ወር ነው በእያንዳንዱ 4 ቢኖረው you are right 20 ውዶች ተገናኝተናል በዚህ አመት 20 የመጨረሻው ውድ ካልተሳሳትኩ 2024 አናዬ ምን ብለን እንደሰበክት እዚህ ይላል አይደል? እንዴት እንኑር አለን አና አስተማረን። ከዛ ገባን 25 20 ውዶች መተው ሄደዋል። እኔ ኒው ኢየርስ ኢቭ በጣም በቅርብ እኮ ነው የሚመስለው 20 ያንግ አደልት ሰርቪስ መተው ሄደዋል። 20 ውዶች መተው ሄደዋል። እንግዲህ ጠዋትም ምን መጣ አስቡ፣ ማታም ምን መጣ እሁድ ጃዛ ማክሰኞ እንደዚህ 20 ሳምንታት 20 ማንዴስ አልፈዋል። 20 ቲውስዴስ እያለ በራብሳ 21 ሊሆኑ ይችላል። ብቻ ገብቷቸዋል ሐሳብ ጊዜ እንዴት እንደሚሄድ። ሁሉ ጊዜ እዚህ ምድር ላይ አንኖርም። ይሄን እርግጡን ልንገራችሁ፣ ሁሉ ጊዜ አንኖርም። እድሜ ቶሎ ነው የሚያልፈው። ህይወታችን ቶሎ ነው የሚኖግደው ቶሎ። ለዛ ነው ጌታ ሆይ እድሜን መቁጠር አስተምረኝ ማለት ያለብን። ህይወት አጭር ናት፣ ስጦታ ነው። እያንዳንዱ ቀን ስጦታ ነው፣ ተቆጥሮ ተመዝኖ የተሰጠን። እንዲህ ተተረፍርፎ አይደለም የተሰጠን። ሊሚትድ ታይም ባካችሁ እንድትይዙልኝ ፈልጋለሁ በጌታ ፍቅር። በእውነት በጣም በኤክሳይትመንት ነው የመጣሁት ይሄንን ለመስበክ። this is no good news ልትሉ ይችላላችሁ፣ but it's true። ተመጥኖ የተሰጠን አጭር ነው፣ ስጦታ ነው። እንደፈለግን እንድንኖርበት አይደለም፣ ዌስት እንድናደርገው አይደለም። በእውነት እለምናችኋለሁ በጌታ ፍቅር don't waste your life, don't waste your days, don't waste it። አንድ ምሳሌ አነበብኩ one of the commentators እና ምን ይላል? ዶላር እናስቡ። $1 አስቡ። እሺ አሁን $1 ምን ይገዛል ልትሉ ይችላችሁ? $100 ካሽ ሰጠዋችሁ። ሳሚ የሰጠው ከዛ ሄድክ ሲልቨር ስፕሪንግ ሞል you spent it $100 can you get it back? በቃ ልክ እንዳልኳችሁ ነው። 20 እሁዶች አልፈዋል። can we get those Sundays back? 20 ሳምንታቶችን መልሰን እናገኛለን?
እናገኛቸው። እንደዛ ነው እድሜን መረዳት ያለብን። እንደዛ ነው። የሆነ አውጥተን በቃ የሆነ ነገር ገዝተን የተጠቀምነው የሆነ ፕሮዳክት ሊኖር ይችላል። ብቻ ገንዘባችን ኦልሬዲ ስፔንድ ተደርጓል። ያውም ገንዘብ እንደገና ገንዘብ ቤት ሌላ እንደገና ሞር $100 ቤት 200 ይመጣል። አሜን ነው። እድሜ ግን እንደዛ አይደል። 30 ቤት ሌላ 30 ይመጣል አይደል። 80 ቤት ሌላ 80 ይመጣል አይደል። ቸክ ስዊንድል የሚባሉ ሰው ምን ብለው እዚህ ጋር ተናገሩ? live each day enthusiastically to honor God. በኢንቱዚያዝም ኑሩ ነው ያሉት። ግን ምን ለማድረግ? እግዚአብሔርን ለማክበር። ወገኖች it's a gift ስል እንደፈለግን እንድንኖር ሳይሆን እግዚአብሔርን እንድናከብር ነው እያንዳንዱ ቀን የተሰጠ። not only Sundays እንደኔ ቆናችሁ በጣም የሆነ ሰንዴ ላይ መንፈሳዊነት ትዝ ይለኛል። How about on a Thursday? On a rainy Thursday? On a tough Thursday? Dreams and aspirations አሉኝ ያልኳቸው ያልሆኑልኝ ቀንስ ያቀድኳቸው እኔማ በዚህ እድሜ እንዲያረጋለሁ እንደ ሰው ሆናለሁ ያልኩት ሳይሆን ሲቀርስ ኮምፕሌን እያረኩ ነው የሚያልፈው። እያዘንኩ እየቆዘምኩ ነው የሚያልፈው። ዲስከሬጅድ ሆኜ ነው ማሳልፈው። እኔ አዎ እውነቱ ግን መሆን የለበት። በሁሉ ሲዝን እግዚአብሔርን እንድናከብረው ተጠርተናል። ወገኖች ይሁን ሲሆንልን ብቻ አይደለም። ላይፍ ባይዘው ብዙ ሲዝኖች አሉት። በኋላ ላይ ምን እናየዋለን ቶሎ። ባዘንበት ዘመን ፈንታ ደግሞ ምን ደስታን አጥግበን እንላለን እኮ አለ እኮ ዘመን አለ። ሰው የሚያዝንበት ዘመን አለ፣ የሚደሰትበት ዘመን አለ። መክብብ ምዕራፍ 3 አይደል ሁሉ ሲዝን አለ ብሎ የሚጀምረው ለመኖር ለመሞት ብሎ ነው የሚናገረው። ግን ብዙ የሚነግረን ወደ 14 ፔርስ አለ ሲዝን። ሁሉ ጊዜ እንደቆዘምን አናልፈው። ሁሉ ጊዜ ደግሞ በጌታ ካልሆነ በስተቀር በሰርከምስታንስ የስ ይያልና አንኖር። ለኔ ምን ይቀለኛል መሰራችሁ? ነገሮች ስሙዝ ሲሆኑ አትሊስት ኖርማል ሲሆኑ ጌታን ማመስገን ይቀለኛል። ያልሆነ ጊዜስ መጀመሪያ ላይ ጌታው ያለ ባንተ አምናለሁ፣ ከዛስ ጌታ ደግሞ ምናምን ከዛ ተው አልነግራችሁ ነው። እያንዳንዷ ቀን የተሰጠች in all seasons እንዴት ነው የምናከብረው? ዌስትሚኒስተር ኮንፌሽን የመጀመሪያውን ታውቁታላችሁ። አርቲክሉ chief end of man to glorify God and to enjoy him forever ይላል። ግን ሁለተኛውን ብዙ ጊዜ አናውቀው ይሆናል። how do we honor God? እንደ ቃሉ እየኖርን እግዚአብሔርን ምናከብረው እንደመሰለን እንዳሰብነው እንደገመትነው እንደተለማመድነው እንዳየነው ሳይሆን እንደ ቃሉ እየኖርን ነው። ቃሉ ሰብሚት እያደረግን ሶላ ስክሪፕቸር እንላለን። ፋይናል ኦቶሪቲ እግዚአብሔር ቃል ነው እንላለን። ግን ብዙ ጊዜ እሱን የምንለው ምናልባት የሆነ ዶክትሪናል ዲስአግሪመንቶች ሲኖረን ወይ ቸርች ላይ የምናየው ፕራክቲስ ልክ አይደለም ብለን ስናስብ ነው እንዴ። በግል ህይወታችንስ ከዛ ልጀምር። በግል ህይወቴስ ፋይናል ኦቶሪቲ ያለው ስሜቴ ነው? I don't feel like it. I don't want it. No. It's my God's word. It's a commandment. Let's live for eternal significance. ወገኖች ዘላለም አንኖርም ስንል በዚህ ምድር ነው ዘላለም አንኖር። በጌታ በኢየሱስ ያመንን ከርሱ ጋር እሱ ባለበት ቅድም እንደዘመር ነው እሱ ባለበት ከርሱ ጋር እንኖራለን ዘላለም። ለሱ ለኢተርናል ሲግኒፊካንስ እንኖር። አይ ኖ ድሪም እንዳላችሁ አውቃለሁ። ሁላችሁንም ሳያችሁ ብዙ ታለንት ብዙ ጊፍት እንዳላችሁ ብዙ ፖቴንሻል እንዳላችሁ አውቃለሁ። ብዙ የምታስቡት ወደዚህ ሀገር ስትመጡ የመጣችሁበት ምክንያት እንዳለ አስባለሁ። ከኢትዮጵያ ዝም ብላችሁ አሜሪካ አልመጣችሁም። ከቤተሰብ ርቃችሁ አልመጣችሁም። በዚህ ወጣትነታችሁ እዚህ ለመኖር ስትወስኑ ዝም ብሎ በአጋጣሚ አይደለም አውቃለሁ። እነዛን ድሪማችሁን አስፒሬሽናችሁን ጣሉ መንኩሱ እያልኳችሁ አይደለም። እግዚአብሔር ቃል እንደዛ አስተምረን። ግን የምንኖረው እግዚአብሔርን ለማክበር ነው። የፈጠረን እሱ ነው። በክርስቶስ ያዳነን እሱ ነው። የልጁን መልክ እንድንመስል ነው። ኤቭሪ ዴይ የሆነ ለየት ያለ በጣም ትልቅ ነገር አድርጉ ማለት አይደለም። በቃ አሁን እንደዚህ ተብያለሁ ሄጄ ሚሽነሪ ልሁኑላችሁም በሉ አይደለም።
I believe some of you should be missionaries አንድ ሰው እንደተናገረው ሁሉም አው ሚሽነሪ ለመሆን አልተጠራም ግን ሁላችንም ኤክስኪዩዛቸው ነው ሁሉም አልተጠራም 103 ስታመጡ 100ም ስታናገሩ ሁሉም እኮ ሚሽነሪ እንዲሆን አልተጠራም አንድ ሺህም ተሰበሰቡ ሚሊዮንም ተሰበሰቡ እንዴ አይ ቲንክ ከሄዱት በላይ ተጠርተዋል ብዬ አስባለሁ ጌታ ኢየሱስ ክርስቶስም አይደል ይሄን ነው አርሲ ነገረና የነበረው ማን ነው የሚናገረው የመከሩ ሰራተኞች እንዲበዙ የሆነ በጣም በቃ ፉል ታይም ሚኒስተርስ ሆኑ አይደለም I hope some of you will be pastors honestly prophets teachers evangelists but in everyday life ስራ ቦታችሁ ትምህርት ቤታችሁ even honestly ልሁንና ልንገራችሁ እማትወዱትን ስራ እየሰራችሁ I don't remember the last time በቃ የሆነ የፈለኩት ድሪሜ ነው የሚለው ስራ ከሰራው ብዙ አመት ሆኖታል honest 13 አመት ከደማ ይሆናል 12 አመት እንደ ስራ ማለት ነው በቀጥሪ እንትን እና ይሄንን ሁሉ ዘመን ኮምፕሌን ማድረግ አለብን everyday life ጌታን እየመሰልን everyday life with an attitude of gratitude ያዳንከኝ ዛሬን እንድኖር ይረዳኝ ስራ ቦታ ላይ ታማኙን ጠንክረን በመስራት ቤታችን ላይ ከጓደኞች ጋር የሆነ ግራንድ የሆነ ነገር መሆን የለበትም ስቴዲየም ሞልተን ካልሰበክን ኢተርናል ሲግኒፊካንስ የለውም ማለት አይደለም ጌታ ያርግላችሁ በእውነት እንደዛም ትኖራላችሁ ብዬ አምናለሁ in everyday life በጌታ ፊት እንደሚኖር ላቲን ተርም ይተከሙት አሉ ሪፎርመርስ ኮራም ዴዮ የዛሬ 2-3 አመት ዶክተር ነባ መጥቶ አስተምሮናል ኮራም ዴዮ before the face of God ማለት ነው የምንኖረው በእግዚአብሔር ፊት ነው የምንኖረው ከእግዚአብሔር ስልጣን ስር ከቃሉ ስልጣን ስር ነው የምንኖረው ለእግዚአብሔር ክብር ነው የሚል ሐሳብ ነው ያለው do you know every minute we're living before the face of God አይደል ለዛ እኮ ነው ኃጢያታችን በፊትህ የሚለው ለዛ ነው እዚህ ክፍል ላይ every day የምንኖረው ኑሮ እሑድ ስንመጣ አይደለም ማክሰኞ ስንመጣ ብቻ አይደለም ባይብል ስተዲ ስንገናኝ ብቻ አይደለም every minute ከእግዚአብሔር ፊት even በሐሳባችን ውስጥ ሆነ በራችንን ዘግተን መብራት ጠፍቶ የምንኖረው ከእግዚአብሔር ፊት ነው መኖር ያለብን እንደ እግዚአብሔር ቃል ነው ቅድም እንዳልኳችሁ የምንኖረው መሆን ያለበት ለእግዚአብሔር ክብር ነው ስለዚህ እድሜያችንን መቁጠር አስተምረን ብሎ ለመነ እድሜው የተወሰነ እንደሆነ እድሜው ስጦታ እንደሆነ የገባው ሰው መኖር ያለበት ለእግዚአብሔር ክብር እንደ እግዚአብሔር ቃል እንደሆነ የገባው ሰው ጠቢብ ነው የጥበብን ኑሮ ይኖራል ህይወቱን ዌስት ሳያደርግ ይሄዳል አስባችኋል ወገኖች የመጨረሻው ሞመንታችሁ ላይ በዚህ ምድር ላይ ሆናችሁ ጌታ ሆይ በሰጠኝ በዚህ ህይወት አክብሬያለሁ ብለን ማለፍ ሄኖክ አይደል he walked with God ለዛ አልተገኘም እና ያንዳንድ ሰዎች የናንተ እንትን ስትሞቱ መቃብር ድንጋያችሁ ላይ he walked with God ሲሆን ባም ከፍላችሁ ማስባል ትችላለች good really እንደዛ ሲሆን ደስ አይልም 80 አመት ነው የኖርኩት ምናምን ሳይሆን ጌታው እንደ ጳውሎስ ጳውሎስ እኮ የመጀመሪያውን አመታት እኮ ዌስት አድርጓል አይደል በሰልፍ ራይቸስነስ ዌስት አድርጓል ቤተክርስቲያንን እያሳደደ ዌስት አድርጓል በጣም ከዳነ በኋላ የኖረውን ዘመን ሌላ ግን ልመና ከቁጥር 13 እስከ 17 ቶሎ ለመጨረስ እሞክራለሁ ራራልን ቁጥር 13 ላይ ቁጥር 14 ላይ በምህረት አጥግበን ቁጥር 16 ላይ ስራህን ክብርህን ግለጥ ቁጥር 17 ላይ ሞገስ በላያችን ላይ ይሁን ስራችንን ፍሬያማ አድርገው እያለ ይለምናል ራራልን ለምን ቅድም ይናገራል በኃጢያታችን ምክንያት
አይ ቲንክ በደልም ይላል አይደል ለምዶብኝ በኃጢአታችን በደላችን እንትን ሆኖብኛል yes ቁጥር 8 ላይ በደላችን ኃጢአታችን ይላል በኃጢአት በበደል ምክንያት እስራኤል as a nation በደግሞ human history ስናይ በሰው ማንካይንድ ሲን ምክንያት ቅድም እንዳልኩት ብዙ ትግሎች አሉ ራራልን ጌታ ሆይ ምህረት የሚለው steadfast love I think hesed የሚለው ሂብሩ ቃል አጥግበን ደስ አሰኘን መክብብ መጽሐፍ እንደሚናገረው ነው ያለ እግዚአብሔር አይደል ፍቃድ ምዕራፍ 2 ላይ የበላ ይጠጣ ሐሴት ያደረገ በተድላ ይኖር ማን ነው ይላል even the small things የምንደሰትባቸው ምን ተነፈሰው አየር ወይዘሩ ምንለው ይሄ ሁሉ እኮ የእግዚአብሔር ምህረት ነው ባይዘው ዲዘርቭ የምናደርገው ነገር የለም ደም ይሄንን ነገር ላንሳ ወደ ኮንክሉዥን ከመሄዴ በፊት ይራራልን ምህረትን አጥግበን ደስ አሰኘን ስራ ክብር ብሎ የሚጠይቀው ሰው የሚረዳው ነገር አለ አንደኛ እግዚአብሔር ሉዓላዊ እንደሆነ የተረዳ ሁሉንም የሚቆጣጠር እግዚአብሔር ነው በህይወቴ ላይ ባለቤት እሱ ነው የሁሉ የበላይ ነው አዶናይ ነው ቅድም ቁጥር 1 ላይ ያለው እሱ ብቻ ሳይሆን እግዚአብሔር መልካም ነው እኔ ደግሞ ምንም ዲዘርቭ አላረግም ዲዘርቭ የሚያደርግ ሰው ምህረት ብሎ ይለምናል እንዴ ጀስቲስ ነው አይደል የሚገባኝ እኔ አሁን የሚገባኝን ስራ ሰርቼ ደሞዝ ቢከፈለኝ ወይ ደሞዝ ልጠይቅ ሲሄድ ምህረት ምናምን ይላሉ ምህረት ባካችሁ ማሩኝ ይላሉ ኢትዮጵያ የነበረን ጊዜ I mean ደሞዝ አንዳንዴ በተባለበት ቀን አይመጣም ከዛ ደግሞ ሰልፍ ልነግራችሁ አልችልም ከዛ ደግሞ በትክክል እዛችሁ ካልቆጠራችሁ ሊጎድል ይችላል ሄዳችሁ ቤታችሁ ቆጥራችሁ አትመጡም ግን ሪሊ አሁን እዚህ ሀገር ቀጥታ ነው ዲፖዚት የሚደረገው ዛሬ እኮ ምህረት አደረጉልኝ ትላላችሁ 2 ሳምንት ሰርታችሁ anything in life anything good in life deserve አናረግም ግልጹን ልንገራችሁ ወገኖች anything in life መልካም ምትሉት የምትተነፍሱትን አየር የምትበሉትን ምግብ የምትጠጡትን መውጣት መግባታችሁ የትኛውንም ነገር ዲዘርቭ አታረጉ every moment every second we deserve to be under the wrath of God ይሄ እውነት ነው ሰማይና ምድርን በፈጠረው ቅዱስ በሆነ አምላክ ላይ የሰው ልጅ ማንካይንድ አምጿል there were terms ተነግሮታል ከታዘዝከኝ ዘላለም ትኖራል ካልታዘዝከኝስ the covenant of works ትሞታል ከእግዚአብሔር ተለይተን ቁጣውን ፖር ያደረገብን ልንኖር ነው የሚገባው I deserve it ስንል ዲዘርቭ የምናደርገው ይሄ እንደሆነ እንወቅ ከእግዚአብሔር ምህረት የተነሳ ነው የምንኖረው የምንተነፍሰው የምንበላው የምንጠጣው ኢየሱስን ስም መጥራት የቻልነው የምንዘምረው ቃሉን የምንሰማው ከእርሱ ጋር አንድ ቀን እሱ ባለበት ዘላለም የምንኖረው ከክርስቶስ የተነሳ ነው ከክርስቶስ የተነሳ በህይወታችን የሚታየው መልካምነት እግዚአብሔር ኃጢአታችንን ይቅር ያለው ልጆች ያደረገን ካህናት ያደረገን መንፈሱን የሰጠን ቃሉን የሰጠን አባ ምንልበትን መንፈስ የሰጠን መገኘቱን የሰጠን እውነተኛ ደስታ ያገኘ ነው ኢተርናል ሆፕ የተሰጠን ኢተርኒቲ ከሱ ጋር የምንኖረው ከክርስቶስ የተነሳ it's for Christ's sake you know the only reason why God let us into his kingdom is because of Christ የአሜሪካ ዜጋ ለመሆን ብዙ መንገዶች ሊኖሩ ይችላሉ በትዳር በተለይ በተገኝነት በተለያየ መንገድ ሊኖር ይችላል የእግዚአብሔር ያ righteousness ብቻ ያለበት ኪንግደም ፀሐይ እንኳን የማያስፈልገው ራሱ እግዚአብሔር ክብሩ የሚያበራበት ያ ኪንግደም መገኘቱ ያለበት ኪንግደም አንዳችንም መግባት ዲዘርቭ አናረግም ኖ እንዴ ኢቭል አይገባም ይላል የእግዚአብሔር ኪንግደም ውስጥ ኢቭል አይገባው ይላል እንደዛ ነው የሚለው እኛ ደግሞ ልባችን ኢቭል ነው ወይከድ መግባት አንችል now because we have been united with Christ አሁን መግባት ሆኖልናል
አሁን አክሰስ አለ። አሁን አባ ማለት እንችላለን። አንድ ቀን እሱ ባለበት ከእርሱ ጋር እንኖራለን። ቅድም የዘመርነው ዮሐንስ 14 ማንሽን you know that concept right? ማንሽን ብዙ ሰው የሚያስበው ምንድነው? የሚያስበውን ልንገራችሁ። ማንሽን ምንድነው የምናስበው? ትልቅ ቤት አይደል? እዛ ትልቅ ቤት እንደውም እንሰማለን ምስክርነቶች። ሄጄ አይቼ መጣው ያንዱ ቤት በጣም ትልቅ ነው፣ ያንዱ ገና መሰረት እየተሰራ ነው። ሰምታችሁ አታውቁም? ምስክርነት ወል ጌታ ይቅር ይበላችሁ። ማንሽን እሱ አይደለም ሐሳቡ። ሄዳችሁ ይዩት፣ በጣም ግልጽ ነው። በጂው ካልቸር አባቱ ጋር ልጅ ሙሽሪትን ይዞ መጥቶ ይኖራል። አባቱ ኢቭን ክፍሉን እንኳን ሄዱና ይዩት። በአባቴ ቤት ብዙ ሩም አለ፣ ብዙ ስፍራ አለ። ከዛ መጣችሁ ከኔ ጋር ትኖራላችሁ። The point is we're gonna live with God. It's not የሆነ ትልቅ ቢልዲንግ እንዴ ነው ትልቅ ቢልዲንግ ጌታዬ ጋር እየኖርኩ እንዴ no we're gonna live with God. አስባችሁታል? Forever and ever and ever and ever and ever and ever. I can go on forever. ጌታ እስኪወስድ forever with God. ፊቱን እያየን እኔ I can't ወይኔ ጌታ ሆይ ትንሽ እንደው ይገለጥልኝ ይላል። የሆነ በቪዥን ታውን የሆነ ልቤ ውስጥ we're gonna live forever with God. Evil የሌለበት ሞት የሌለበት ሐዘን የሌለበት yes, but more than that with God. Do you know how glorious God is? How majestic God is? ከምንም ጋር የማይነጣጠር ባይዞ ኢማጂን ማናደርገው ምንም የሚጠብቀን ተስፋ እኮ አይኔ ላይ ጆሮ ያልሰማ በሰው ልብ ያልተቀመጠ ያልታሰበ ምንም በቃ the wildest imagination ቢኖራችሁ we're gonna live with God forever. Oh hallelujah. በእውነት እንዴት ደስ እንደሚለኝ I rejoice. ከእግዚአብሔር ጋር ለዘላለም እንኖራለን። ከእግዚአብሔር ጋር ለዘላለም እንኖራለን። It's not only about quantity but the quality. We're gonna live with God forever. በእውነት እናንተ ኮስተሮች ይሁን forever ከጌታ ጋር forever. Oh hallelujah. ሰው እኮ እኔ አሜሪካ ልመጣ ስል የነበረኝን ደስታ ነኝ የማውቀው። የሆነ ቦታ እንሄዳለን ሲባል የሆነ ወይ ቫኬሽን የሆነ በጣም እዛ ምን ያህል ነው ኤክሳይትድ የምንሆነው ወይ በጣም ከምንወደው ሰው ጋር እንኖራለን ብለን ሰው እንዴት ነው ኤክሳይትድ የሚሆነው? with God no imperfection. እሱ ጋር imperfection የለም. he doesn't let us down. ከሰው ጋር እንኳን ለመኖር ጓግተን እኛም ያንን ሰው ያን ሰው እኛም let down ሊያደርገን ይችላል. no imperfection. የማይሰለች ክብር አይገርምም? ቀንና ማታ አያርፉም ይለለ አያርፉም። ምን ይያሉ ቅዱስ ቅዱስ ግን አያርፉም። አንዱ ይገርመኝ ማረፍ አለማስፈልጉ ግን ሁሌ like ተገርመው አይጨርሱም እንዴ። የሆነ ጊዜ እኮ በቃ አይታችሁ ተገርማችሁ ምናምን ብላችሁ በቃ ቀና ሲሉ በቃ አያርፉም። እንደውም አራቱ ሽማግሌዎች ናቸው እንደዛ የሚለን እና አራቱ ፍጥሯል ኢሳይያስ ካያችሁ ነው ቀና ብለው አያዩትም። he's so glorious. we're going to see his face. we're going to be with him. እኔ አንዳንድ ሰዎች ምስክርነት ሰማሉና ሊሞቱ ሲል የተናገሩት ምናምን በጣም ቀናለሁ አይዞህ ምናምን ሲባል no I'm going to see Jesus. አይገርም? እኔ በእውነት ጌታ ይሄን ያርግልኝ። በእውነት ልሞት ተኝቼ መጨረሻ ላይ አይዞህ ምናምን ብሎ ሰው ሊያጽናና ይመጣው አረ እንዴ አልሰማችሁም? ጌታን ላይ ሆነው ቀረባችሁ ቀደምኳችሁ ማለት ያርግልን። በእውነት መሆን ያለበት እኮ እሱ ነው። we are going to see Jesus. ስለዚህ መጨረሻ ማጠቃለያ ህይወት አጭር ስለሆነች ህይወት እግዚአብሔር የሰጠን ስጦታ እንድናከብር የተሰጠን ስጦታ ስለሆነ በእውነት ይሄ ልመናችን ይሁን። እግዚአብሔር ሆይ ህይወት አጭር እንደሆነች እንዳውቅ አግዘኝ ይሁን ጸሎታችን። በዚች በተሰጠን ጊዜ የዘላለሙን አምላክ አስደስተን ደግሞ በእርሱ ተደስተን በእውነት ሰሞኑ ምን ይያልኩ እየጸለይኩ ነው መሰላችሁ? በቃ give me that foretaste of heaven. ትንሽ ቅምሻ ጌታ ሆይ ቅምሻ ትንሽ ቅምሻ። ወገኖቼ የዘላለም ህይወት ይጠብቀናል። ኦ ሃሌሉያ። በእውነት ከእግዚአብሔር ጋር እሱ ባለበት እንኖራለን። እኔ ባለሁበት በዛ ከኔ ጋር ትኖራላችሁ። it's the ultimate hope. የመጨረሻ መደሰቻ መሆን ያለበት እሱ ነው። እስከዛ ግን በዚች በተሰጠን እድሜ እሱን አስደስተን እንለፍ።
ላይፍ ሁሉ ጊዜ ሰርከምስታንስ ከሆነ ሁሉ ጊዜ እንደሰት እንጸልያለን። ጥቂት ደቂቃ እንጸልያለን።